ሰላም ሰላም እንዴት ናችሁ? 18ኛ ሳምንት እንግሊዝ ፕሪሚየር ሊግ አርብ ማንቸስተር ከኒውካስትል ጋር ያረጉት ጨዋታ ተጀምሮ ነበረ። ያ ጨዋታ ሳይጠበቅ ማንቸስተር ዩናይትድ ኒውካስትልን 1-0 በሆነ መልኩ አሸነፈ። ብዙዎች ማንቸስተር ዩናይትድ ይሸነፋል ብሎ ሲጠብቁ ነበረ። ነገር ግን ዩናይትድ ሳይጠበቅ 1-0 በሆነ መልኩ አሸንፎ ወጥቷል ማለት ነው። እንግዲህ ማንቸስተር በተጫዋቾች ጉዳት እንዲሁም ደግሞ አፍሪካ ዋንጫ ላይ እየተሳተፉ የሚገኙት እና ብራሂም ምቤሞ፣ አማድ ዲያሎ፣ ማዝራዊ እነኚህን የመሳሰሉ በአፍሪካ ዋንጫ ምክንያት አጥቶ እየተቸገረ ይገኛል። እነኚህ ሶስቱም በጣም ወሳኝ እና አስፈላጊ ነበሩ ለዩናይትድ፣ ግን ለሀገራቸው ግዴታ ገብቷል። እንዲሁም ደግሞ የእነሱ አምበል ብሩኖ ፈርናንደስ ተጎድቷል። ኮቢ ማይኖ እንዲሁም ሃሪ ማጉዌርም ተጎድቶባቸዋል እና ወሳኝ የተባሉ ተጫዋቾች ተጎድቶባቸው ነው ኒውካስትልን በሜዳው ያሸነፈው ማለት ነው። ኒውካስትል መሀል ክፍሉ በጣም እጅግ የሚደነቅ መሀል ክፍል ነው። ዲፌንሲቭ ሚድፊልደር የሚባሉና ለሳንድሮ ቶናሊ፣ ብሩኖ ጉማሬሽ፣ ጆሊንተን፣ ጃኮብ ራፕሴ በጣም እነኝህን የመሳሰሉ የያዘው በጣም ጠንካራ ቲም ነው። ሆኖም ግን በማንቸስተር ዩናይትድ በዩናይትድ ሜዳ በኦልትራፎርድ ተሸንፏል ማለት ነው። ዩናይትድ ደግሞ ማሸነፉን ተከትሎ እነ ሊቨርፑል እና ቼልሲ እስከሚጫወቱ ድረስ ወደ 5ኛ ደረጃ መጥቶ ነበር። ስለዚህ ትናንትና ሊቨርፑል ማሸነፉን ተከትሎ ወደ 6ኛ ደረጃ ተንሸራተተ እንጂ 5ኛ ደረጃን ይዟል ማለት ነው። ትናንትና ቀን 9 ሰዓት ተኩል ላይ ማለት ነው ማንቸስተር ሲቲ በኖቲንጋም ፎረስት ጋር ያደረገውን ጨዋታ በማንቸስተር ሲቲ 2-1 በሆነ መልኩ ተጠናቋል። ማንቸስተር ሲቲዎች በብዙ ነገር ብልጫ ወስዶ ሲጫወቱ ነበረ። ከክሪስማስ በኋላ ነው ይህን ጨዋታ ያረጉ ሲቲ ግራውንድ ማለት ነው። ኖቲንጋም ፎረስት እጅግ አስቸጋሪ ቡድን እንደሆነ ይታወቃል። በተለይ ደግሞ ለንደንና ሲቲ አይነት አስቸጋሪ ክለብ እንደሆነ ይታወቃል። ሆኖም ግን በ2-1 በሆነ መልኩ ተቸግሮ የሚሆን አርሰናል እስከሚጫወት ድረስ ሊጉን አሁንም መልሶ መምራት የቻለበት ሳምንት ነበር፣ 18ኛ ሳምንት ማለት ነው። ከክሪስማስ በፊት ፔፕ ጋርዲዮላ የሰጠው አስተያየት ተጫዋቾች ክብደታቸው እንዳይጨምሩ ብሎ ነበረ እና እሱ መነጋጋሪ ነበረ እና ትናንትናም ሲጠየቅ ነበረ። ከኔ ውጪ ሁሉም ትክክል ናቸው በማለት መልሱን ሰጥቷል ማለት ነው። 66% ኳስ ብልጫ ወስዶ ተጫውቷል ማንቸስተር ሲቲ። በአንጻሩ ተጋጣሚው ፎረስት ደግሞ 34% ነበረ ኳስ ብልጫውን ወስዶ ሲጫወት ነበረው። 16 ጊዜ ሙከራውን አርግቷል የፔፕ ጋርዲዮላ ማንቸስተር ሲቲ ማለት ነው። ፎረስቶች ደግሞ 7 ጊዜ ሙከራ አርግቷል። ኢላማውን የጠበቀው ነው ያልጠበቀው ማለት ነው። ኢላማውን የጠበቀ ፎረስት 2 ጊዜ ሲያረግ ማንቸስተር ሲቲዎች ደግሞ 5 ጊዜ ማረግ ችሏል ማለት ነው። እስከ እረፍት ድረስ 0-0 ነበሩ። ከዛ በኋላ ግን በ48ኛ ደቂቃ ሪያንጀርስ ሪያን ሸርኪ አመቻችቶ ያቀበላትን ኳስ ቲጃኒ ሬንጀርስ አስቆጥሮ 1-0 ሲቲ መምራት ቻለ። ወዲያውኑ ሳይቆይ ፎረስቶች መልስ የሰጡበት በ54ኛ ደቂቃ ሁይሰን የሚባል ተጫዋች 54ኛ ደቂቃ ላይ ጎል አስቆጥሮ አቻ አረገ። ከዛ በኋላ ማንቸስተር ሲቲ ጫና ፈጥሮ መጫወት ጀመረ እና ቲጃኒ ሬንጀርስን አስወጥቶ ሳቪኒዮን አስገባ እና ፊልፎደን ወደ መሃል ስቦት ሳቪኒዮን የክንፍ ተጫዋች እንዲሆን አረገው። ከዛ በኋላ በ83ኛ ደቂቃ ሪያን ሸርኪ አስቆጥሮ
2-1 አረጋት ማለት ነው። የጨዋታው ኮከብም ሪያን ሸርኪ ተብሎ ትናንትና ተመርጧል ማለት ነው። ሆኖም ግን አርሰናል እስከሚጫወት ማንቸስተር ሲቲ ነጥቡን 40 አድርሶ ደረጃውን መምራት ችሎ ነበረ። 12 ሰዓት ላይ አርሰናል ከብራይተን ጋር እስከሚጫወት ማለት ነው። አርሰናልም በተመሳሳይ 2-1 በሆነ መልኩ ብራይተን እንዳይበሉን አሸንፎ ሊጉን ከማንቸስተር ሲቲ መልሶ የተረከበበት ቀን ነበረ። ለአርሰናል ጎሎችን ያስቆጠረው ማርቲን ኦዴጋርድ ነበረ። በ14ኛ ደቂቃ ጎል ያስቆጠረው ካፕቴን ነው ማርቲን ኦዴጋርድ። ዘንድሮ ብዙ ጎል እያስቆጠረ አይደለም። በጉዳትም በፐርፎርማንስ ምክንያትም ቤንች እየተቀመጠ ትናንትና ቋሚ ሆኖ ጀምሮ ጎል ማስቆጠሩ የጨዋታ ኮከብ ተብሎ ተመርጧል። የአርሰናሉ እና ኖርዌዩ ኦዴጋርድ ማለት ነው። በ64ኛ ደቂቃ በ52ኛ ደቂቃ ሩተር የሚባል ተጫዋች ራሱ ላይ አስቆጥሮ አርሰናል 2-0 መምራት ቻለ። ከዛ በኋላ ነው ጎሜዝ በ64ኛ ደቂቃ 2-1 ሆነችውን ኳስ አስቆጠረ። አርሰናል ከዛ በኋላ ጫና ውስጥ ገብቶ መጫወት ጀመረ ማለት ነው። ሆኖም በጣም ተቸግሮ ዴቪድ ራያ ባይኖር አርሰናል የትናንትና ጨዋታ ነጥብ የሚጥልበት እድል በጣም ሰፊ ነበረ። ኳስ ብልጫም ይህን ያክል ይበዛ አልነበረም። 53% ነው ኳስ ተቆጣጥሮ ሲጫወት ነበረው አርሰናል። ብራይተኖች ደግሞ 47% ነበረ። እንዲሁም ደግሞ 24 ጊዜ ወደ ጎል ሞክሯል አርሰናሎች። እነሱ ብራይተኖች ደግሞ 8 ጊዜ ነበር የሞከሩት። ኢላማውን የጠበቀው 6 ጊዜ ኢላማውን የጠበቀችው ጎል ማለት ነው። ከሷ 2 ጎል ነው ያስቆጠረ። እነሱ ደግሞ 3 ኢላማውን የጠበቀው ኳስ ሞክሮ ከ3 1 ጎል አስቆጥሯል። እንደነገርኳችሁ የጨዋታ ኮከብ ማርቲን ኦዴጋርድ ተብሎ ተመርጧል ማለት ነው። እና ዳኒ ዌልቤክም በብራይተን በኩል አልነበሩም በጉዳት። እንዲሁም ደግሞ የነሱ መሀል ክፍል አሁን በብዙዎች ክለብ የሚፈለግ ባሌባ ካርሎስ ባሌባ ማለት ነው ለካሜሩን ብሔራዊ ቡድን ተጠርቶ ለአገር ግዴታ ገብቷል። እሱንም አላገኙትም ማለት ነው። በአንጻሩ አርሰናል በአፍሪካ ዋንጫ ተጫዋቾችን ወሳኝ የሚባል ተጫዋችም አላጣም። ከጉዳት የተመለሱት እነ ገብርኤል ጂሱስ ከሀቨርት ብቻ ነው አሁን ያለ። ገብርኤል ማጋለሽም ትናንት ጥሩ ዜና ነው ለአርሰናል ማለት ነው። ተቀይሮ ገብቶ ተጫውቷል። አሁን በጉጉት የሚጠበቀው የማክሰኞ አርሰናል በሜዳው ኤምሬት ማለት ነው አስቶን ቪላን የሚገጥ ሳምንት በ19ኛ ሳምንት ወይ ደግሞ ቦክሲንግ ዴይ የሚባል ነው። የገና ሰሞን ጨዋታ ነው። በጉጉት ይጠበቃል። አርሰናል 42 ነጥብ ይዞ ሊጉን እየመራ ይገኛል። ከ18 ሳምንት 42 ነጥብ ሰብስበዋል። አስቶን ቪላ ደግሞ በ3 ነጥብ ዝቅ ብሎ በ39 ነጥብ በ3ኛ ደረጃ ላይ ይገኛል። አንደኛና 3ኛ ላይ የሚገኙት ማክሰኞ ላይ ከአርሰናል ከአስቶን ቪላ የሚያደርጉት ጨዋታ በጣም በጉጉት ይጠበቃል። ባለፈው በቅርብ ሳምንታት 27 ነጥብ ይዞ አስቶን ቪላ፣ አርሰናል ደግሞ 33 ነጥብ ይዞ ተገናኝቶ አስቶን ቪላ በሜዳውና በደጋፊ ፊት አሸናፊን እንዳሸነፈው እናስታውሳለን። አሁን ያም በቀል አርሰናል በቀል ብቻ ሳይሆን የዋንጫን ፉክክር በጣም ለማሳመር በእርግጥ አስቶን ቪላ ከአርሰናል ጋር የሚያደርገውን ጨዋታ ዋንጫ ፉክክር ነው። ምክንያቱም እንደነገርኳችሁ 3 ነጥብ ልዩነት ነው ማላቸው ያለው። እንዲሁም አርሰናልም ደግሞ ዋንጫ ለማሸነፍ ዘንድሮ በጣም እየተጫወተ ይገኛል እና ፉክክሩ አሁን 3 ቡድን ውስጥ የሚገኝ ይሆናል። ምክንያቱም ሌሎቹ ርቆ ይገኛል። 4ኛ ደረጃ ላይ የሚገኘው ሊቨርፑል ነው። 32 ነጥብ ነው ያለው
አርሰናል በ10 ነጥብ ርቆ ነው የሚገኘው። እንዲሁም ከማንቸስተር ሲቲ ደግሞ 8 ነጥብ፣ ከአስቶን ቪላ 7 ነጥብ ዝቅ ብሎ ነው አራተኛ ደረጃ ላይ የሚቀመጥ ሊቨርፑል ማለት ነው። ሌሎች ደግሞ እነ ቼልሲ በጣም ሩቅ ነጥብ ይዞ ነው የሚገኙ። ስለዚህ ማክሰኞ ላይ የሚደረግ አስቶን ቪላ ከአርሰናል የሚያደርጉት ጨዋታ ብዙዎች በጉጉት የሚጠብቁት ጨዋታ ነው። እኔ ይሄ ጨዋታ በጣም ጓግቻለሁ ማለት ነው። አሁንም እኔ በበኩሌ ነው አርሰናል የሚሸነፍ ይመስለኛል። አስቶን ቪላ በጣም ጥሩ ብቃት ላይ ይገኛል። ከአርሰናል የበለጠ እየተቸገረ ቢሆን አስቶን ቪላ መሀል ክፍሉ መከላከሉ በጣም እጅግ አስገራሚ ነውና ይህን ጨዋታ አስቶን ቪላ በበኩሌ የሚረታ ይመስለኛል እኔ ማለት ነው። እናንተስ ምን ትላላችሁ? ይህን ጨዋታ ማለት ነው። ሌላው ጨዋታ ደግሞ ሊቨርፑል ከወልቭስ ያደረገው ጨዋታ ነበረ። ሊቨርፑል ተከታታዩን ጨዋታውን ማሸነፍ ችሏል ማለት ነው። ትናንትና 2-0 ሲመራ ነበረ፣ ግን ኋላ ላይ አንድ ጎል ተቆጥሮበት 2-1 በሆነ መልኩ እሱም ቢሆን ተቸግሮ አሸንፎ ወጥቷል። ከሁሉም በላይ ግን የሊቨርፑልና የወልቭስ ትናንትና ትኩረት ስቦ የነበረው የቀድሞ ኮከባቸው የሁለቱም ክለብ የተጫወተው ዲየጎ ጆታ ማለት ነው። የዲየጎ ጆታ ቤተሰቦች እንዲሁም ደግሞ ልጆቹ ስቴዲየም ተገኝቶ እንዲታሰብ ተደርጓል። ከዚህ በፊት ወልቭስ ተጫውቷል። እንዲሁም ደግሞ የሊቨርፑል ተጫዋች ኮከብ እንደሆነ ሁላችን እናውቃለን እና ሁለቱም በእንግሊዝ ፕሪሚየር ሊግ መጀመሪያ ጨዋታቸውን ነው ያደረጉት። ትናንትና የዲየጎ ጆታን መታሰቢያ አርግቷል። ሊቨርፑል ጥሩ ግስጋሴ ላይ ነው የሚገኘው። ውርትዝ መጀመሪያ ጎሉን አስቆጥሯል ትናንትና ማለት ነው። ያው እነ መሐመድ ሳላህ በሌሉበት እና ኢዛክ የተጎዱበት ሰዓት ሊቨርፑል ትናንትና ወልቭዝም ቢሆን ነጥቡን 32 አድርሶ ከአርሰናል በ10 ነጥብ ቅድም እንደነገርኳቸው ዝቅ ብሎ የዋንጫ ፉክክር ውስጥ ባይገባ እንኳን ቶፕ 4 ለመግባት ግስግስ እያደረገ ነው። ሌላ ጨዋታ በጣም እጅግ የሚገርም ማራኪ የነበረው ጨዋታ ቼልሲ ስታንፎርድ ብሪጅ አስቶን ቪላን ገጥሞ የተሸነፈበት ምሽት ነበረ። 63% ነበር ኳስ ተቆጣጥሮ ቼልሲ የተጫወተው። አስቶን ቪላ 37 14 ጎል ሙከራ አርግቷል ቼልሲዎች፣ 11 ደግሞ አስቶን ቪላዎች ነው ያረጉት። ከእረፍት በፊት ሙሉ በሙሉ ቼልሲዎች በልጦ ነበሩ፣ ግን ከአንድ ጎል ውጪ ማስቆጠር አልቻሉም። በ37ኛ ደቂቃ ላይ ጆዋ ፔድሮ አስቆጠረው። ከዛ በኋላ ተቀይሮ የገባው ኦሌ ዋትኪንስ 63ኛና 84ኛ ደቂቃ ላይ አስቆጥሮ 2-1 በውድድሩ ደግሞ 11 ጨዋታ ተከታታይ አስቶን ቪላ ያልተሸነፈበት ምሽት ነበረ። ነጥቡንም ቅድም እንደነገርኳቸው 39 ነጥብ አድርሶ 3ኛ ደረጃ ላይ ቁጭ ብሏል። ከሲቲ በ1 ነጥብ ብቻ ነው ዝቅ ያለው። ከመሪው አርሰናል ደግሞ በ3 ነጥብ ነው። ማክሰኞ ይሄን ነጥብ ይዞ ነው እና ደረጃን ይዞ አርሰናልን ይገጥማል ማለት ነው። በጣም ግሩም ምሽት ነበረ ትናንትና። ቼልሲዎች እኔ እድለኛ አልነበሩም። በጣም ተጫውተዋል። በጣም ኢነርጂያቸውን ጨርሶ ከረፍት በፊት 2 እስከዛ በላይ ጎል ማስቆጠር ነበረባቸው፣ ግን አልተጠቀሙበትም። ያም ሆኖ በሜዳው ቼልሲ ተሸንፏል፣ በቪላ ማለት ነው። ትናንትና የቪላ ተጫዋቾች በጣም ግሩም ነበሩ። ቴሌማንስ ከረፍት በኋላ ከዛ በላይ እንኳን ጎል ማስቆጠር የሚችሉበት ነበረ። ቼልሲዎች 2 ጎል ከተቆጠረባቸው በጣም ተረበሹ። እነ ሞሴስ ካይሴዶ ለቢጫ ሰለባ ሲሆኑ ነበሩ እና ሪፍሻ ፋውል ሲበዛ ነበረ ማለት ነው። ሆኖም ግን ቼልሲ ተከታታይ ተሸንፏል። ቀጣይ ቅዳሜ ማለት ነው ከማንቸስተር ሲቲ ጋር ቼልሲ ደግሞ ይገጥማል እና የውጤት ቀውስ ውስጥ ነው የሚገኙት
ኢንዞ ማሬስካ የቼልሲው አሰልጣኝ ማለት ነው 29 ነጥብ ነው ያለው እና እጅግ አሳሳቢ ውጤት ነው እና ኮል ፓልመርም ቢመለሱለትም የተጫዋቾች ምርጫንም እያስቸገረው ይገኛል ማለት ነው። የኢንዞ ማሬስካን ቦክሲንግ ዴይ እንደነገርኳቸው ማክሰኞ ይቀጥላል። ከዛ በኋላ ደግሞ ሐሙስ እና ማንቸስተር ሲቲ ሐሙስ ነው የሚጫወቱት። የነሱ ውጤት ደግሞ አይተን የምንነግራችሁ ይሆናል ማለት ነው።